ብዙ ድክመቶች አሉኝ። እኔም የራሴ የሆነ ህይወት አለኝ። አንዳንዴ የምደግፍበት ትከሻ እፈልጋለሁ። ከአባቴ ሁኔታ በኋላ የህይወት ውጣ ውረድን ተረድቻለሁ። የናንሺን ትከሻ ሁሌም ክፍት የሚሆነው ለወይኗን ነው። አክስቴ እንደምትረጅኝ ተስፋ አድርጋለሁ። ይሽን ወይዬ፣ በርግጥ ያልሽውን ነገር ተረድቼሻለሁ። ናንሺን ነው አንቺን ያጣው አይደለም። እውነት ነው። ምንም ይሁን ምን ላለፉት 7 ዓመታት ላደረግሽ ሁሉ አመሰግናለሁ። እውነት ከልቤ አመሰግንሻለሁ። ምንም ነገር ቢፈጠር ጥሩ ህይወት እመኝልሻለሁ። እሺ አክስቴ፣ አመሰግናለሁ። ምን ላድርግ? በቃ አረብሽሽ። እኔ ልሂድ። በቃ እባክሽን እቤት ላድርስሽ? ከኔ በላይ አንተ ፈርተሃል። ምንም አልሆንም፣ አታስብ። በሰዓቱ አልደረስኩም።
ለጋው መታመም ጥፋተኛው እኔ ነኝ። ሲራስን ተመልከተው። ጥፋተኛ መሆንህ የሚለውጠው ነገር አለ? ስራችንን ከመሰረትን ጀምሮ እስካሁን ድረስ ስንት አይነት ኪሳራዎችን ያስተናግድ ነው። ግን ምንም ቢፈጠር ሶስታችን በጋራ እንወጣው ነበር። ገውፋንግ ምንም አይሆንም። ንግዳችንም ወደፊት የተሻለ ይሆናል። ምን እያሰብሽ ነው እንደዚህ የተመሰጥሽው? አስደነገጥከኝ። ምንም መምጫህን ብቻ እየጠበቅኩ ነበር። ሁሉንም ላንተ ነው ያዘጋጀሁት። ወደድከው? በሚገባ ወድጄዋለሁ። የምትሰሪልኝ ሁሉ ወደዋለሁ። በዛ ላይ ቅንጡ አቀራረብ ነው። ቁጭ በል። ይሽን መልኬ እንደዚህ ነው እንዴ? በጣም ያምራል። ይሽን የሚያስጨንቅሽ ነገር አለ እንዴ? ምንም አላስጨነቀኝም። ከገባው ጀምሮ ሐሳብ ውስጥ እንዳለሽ እያየው ነው። ምንም ነገር ቢፈጠር ልትነግሪኝ ይገባል። ከጎንሽ ነኝ፣ ታውቂያለሽ። ትልቅ ጉዳይ አይደለም። የናንሽን እናት ልታየኝ መታ ነበር። ስለ ናንሽን ጉዳይ በደንብ አድርጌ አስረድቻታለሁ። አከበደችብሽ? በጣም ከፍቷት ነበር። የእሷን ፊት በማየት ብቻ መጥፎ ስሜት ተሰማኝ። ገባኝ። ይሽን ምን ያህል ላስደስትሽ እንደምችል ሁሉም ሰው ምስክር ይሆናል። ዛሬ ልደቴ ነው። ደስታዬን ልትካፈይኝ ይገባል። ደስ ይበለን። ደስ ይበልሽ። መልካም ልደት። በጣም አምሮብሻል። እንብላ። አመሰግናለሁ።
አመሰግናለሁ። ለምኑ? አብረሽን ጊዜ እያሳለፍሽ ስለሆነ። ዛሬ ስራ ቀን አይደለም። ደግሞ እዚህ ድረስ የመጣሁት ለኬኩ እንጂ ላንተ ብዬ አይደለም። ዣውዳይ ይቅርታ አጥፍቻለሁ። ከጋውፋንግ ሁኔታ በኋላ ጥፋት ታውቆኛል። ደሞም ናንቺን እኔ ጋውፋንግ መለየት አንችልም። እኛ ዝም ብሎ የእብድ ድርጅት መስራች ብቻ አይደለንም። ሶስታችንም ጥብቅ ግንኙነት አለን። እኛ 3 አማላዮች ነን። 3 አማላዮች። ጋንቲ አሁን ትንሽ ትርጉም የሚሰጥ ነገር አወራክ። የእውነት በሚገባ ግን አሁንም ልነግርሽ የምፈልገው ነገር ከተጸጸትኩ ቆየሁ። ቶሎ ቸኩዬ ስለወሰንኩ ተጸጽቻለሁ። ግንኙነታችንን አበላሽቻለሁ። አሁን ተመልሼ ብሄድ አይቀበሉኝም? እስቲ ንገሪኝ። ንገሪኝ እስቲ። እኔ እዛ ባልነበርኩበት ጊዜ ስለኔ መጥፎ ነገር ያወራሉ እንዴ? ያው ምንም አላሉም። ሁሉም ሰው እኮ ጥፋት ያጠፋል። ጥፋትህን ካመንክ ይቅርታ ጠይቅ። ደግሞ አለቃ ዣንና ቶጋው እንደዛ አይነት ሰው አይደሉም። እንዴት ስላንተ መጥፎ ነገር ያወራሉ? አካብድህ ነው ያሰብከው። ዝም ብለህ አትጨነቅ። የእውነት? እውነቴን ነው። ያው ያንተ ጉዳይ በእርግጥ ትንሽ ግራ ያጋባል። ግን አሁንም አንተ ፓኑኝ አይ ልንገርሽ አይደል፣ ከዛሬ ጀምሮ ከሱ ጋር በፍጹም አልሰራም። በእውነት ደስ ይላል። ታዲያ አለቃ ዣንና ጋው ይሄንን ከሰሙ ደስተኛ ይሆናሉ። አንቺ ይቅርትኛለሽ? እኔ እስኪ ሁኔታውን ልይ። ለምን ሌላ ኬክ አትጋብዘኝም? ቶሎ በላ። እዚህ ምን ልትሰሪ መጣሽ? ስላንቺና ስለናንሽን ጉዳይ ልታሳምኚኝ ከሆነ የመጣሽው ጊዜሽን እያጠፋሽ ይመስለኛል። ናንሽን ሰሞኑን በጣም ውጥረት ውስጥ ነው ያለው። ብዙ ኪሎ ቀንሷል። ባንቺ ምክንያት ባይሆን ናንሽን እዚህ ሁሉ ችግር ውስጥ ባልገባ ነበር። ባንቺ ምክንያት ባለቤቴን አጥቻለሁ። አሁንም ባንቺ ምክንያት ብቸኛ ልጄ ላጣ ተቃርቤያለሁ። አክስቴ፣ ሁሉም ነገር የኔ ጥፋት እንደሆነ ይገባኛል። ያለፈውን ነገር መለወጥ አልችልም፣ ግን ወደፊት ሁሉንም ነገር ማስተካከል እችላለሁ። ምን ለማለት ፈልገሽ ነው? ከቀናት በፊት አንድ ደንበኛችንን ላገኘ ነበር። ወደሱ ሲሄድ ግን መንገድ ላይ ችግር ተፈጥሮ ነበር። በዛ ሁሉም መሀል ሳስብ የነበረው ናንሽን ነው። በድጋሚም የማላገኘው መስሎኝ ነበር። አክስቴ፣ አሁን ወስኛለሁ። ከደቂቃዎች በኋላ ምን እንደሚፈጠር ማናችንም አናውቅም። ምንም ደቂቃ ማባከን አልፈልግም። ናንሽንና እኔ ከዚህ በኋላ መለያየት አንፈልግም። አክስቴ፣ ናንሽን ደስተኛ እንዲሆን ትፈልጊያለሽ አይደል? የናንሽንን ደስታ በመጠቀም እያስፈራራሽኝ ነው። ካጠገቡ ብትርቂ ነው የሚሻልሽ። አልችልም። እኔም ልክ እንዳንቺ እንደሆንኩ እንድታውቂ እፈልጋለሁ። ያለፈው ሁሉ የኔ ጥፋት ነው። ቃል እገባለሁ፣ ሁሌም ናንሽንን ስክሰው እኖራለሁ። እንዴት እዚህ ድረስ መተሽ እንደዚህ ትናገሪያለሽ? አሁን ማለት ያለብሽን ሁሉ ብለሻል። እባክሽን ውጪ። ምንም ብትናገሪ በህይወት እስካለው የማይሆን ነገር ነው። አክስቴ፣ ምንም ቢሆን አንቺን መልሼ ለማሳመን የምችለውን ነገር ሁሉ አደርጋለሁ። ምንም ብትይኝ አደርገዋለሁ። መቼም ቢሆን ፍቃድሽን ባትሰጭኝም ውሳኔሽን አከብራለሁ። ናንሽንን ላንቺ ስል
እተወዋለሁ። ባለፈው በቀረጻ ላይ ለደረሰብሽ አደጋ ኤጀንሲው ተጠያቂ ነው። ጉዳዩ ያሳስበናል። ስለዚህ አሁንም ፊልም ስትሰሪ መጀመሪያ ደህንነትሽን እናስቀድማለን። አየሽ፣ ይህን ጽሑፍ በጥንቃቄ ነው የመረጥነው። በግሌ ተመልክቼዋለሁ። አለቃ፣ እንደዚህ አይነት ፊልሞች በተከታታይ ብዙ ሰርቻለሁ። ትንሽ ይሰለቻሉ። አሁን ላይ ግን መስራት የምፈልገውን ራሴ ልምረጥ። ትንሽ ወጣ ያሉ ፊልሞች። ይሽን አሁን ላይ እኮ እንደዚህ አይነት ፊልሞች እውቅና አላቸው፣ ጭንቅንቅ ይፈጥራሉ። ገና ወጣት ተዋናይ ነሽ፣ ብዙ አድናቂዎችም አሉሽ። እድሉን ተጠቅመሽ ብርሽን ለምን አትሰበስቢው? ለአድናቂዎችሽም የሚመጥን ፊልም ብትሰሪ መልካም ነው። ላንቺም ለኤጀንሲው እሱ ጥሩ ይሆናል። አድናቂዎቼ ለየት ያለ ፊልም እንድሰራ ይፈልጋሉ። በዛ ላይ ላለፉት አመታት ለኤጀንሲው ብዙ ትርፍ አስገኝቻለሁ። ከዚህ በኋላ በራሴ መወሰን መብት እንዲኖረኝ ይፈልጋለሁ። ይሽን አስታውሺ፣ ይህን ስራ ስትጀምሪ ኤጀንሲው ታዋቂ እንድትሆኝ ብዙ ለፍቶብሻል። የሰው ልጅ ያለፈበትን መርሳት የለበት። ደግሞ አለቃ ዣን አሁን የራሱ ችግሮች አሉበት። በወንድ ልጅ መተማመን አትችይም። ዞሮ ዞሮ የሚረዳሽ ኤጀንሲው ብቻ ነው። ገባሽ? ገባኝ። የተናገርከው ሁሉ ነገር ገብቶኛል። ከጨረስክ ልሂድ። ቆይ፣ ዛሬ ማታ ስብሰባ አለ፣ እንድትገኝ ይፈልጋሉ። እንዳትረሽ፣ ቆንጆ ልብስ መልበስ ይኖርብሻል። ሄሎ ይሽን። ወይ ምን እያደረግሽ ነው? ቀሚሶች እያመረጥኩ ነበር። ዛሬ ማታ ዝግጅት አለብኝ። አሁንስ መገረም ጀምሬያለሁ። አንቺን የመሰለ ቆንጆ እንዴት ነው የኔ ልትሆኚ ቻልሽ? በይ ማታ እንገናኝ። እንገናኛለን። እህቴሽን የዛሬውን ጉዳይ ለዊንግ ብትነግሩ አይሻልም? ግን ታዋቂና አቅም ያለው ሰው ነው፣ እሱ ሊረዳሽ ይችላል። በእኔ ጉዳዮች እንዲጨነቅ አልፈልግም። ደግሞም ግንኙነታችን ንጹህ እንዲሆን እፈልጋለሁ። ይሽመጣች የሚጀመረው ነገር ሁላችሁንም አመሰግናለሁ። ናንቺን ይቅርታ አድርጉልኝ። ቁጭ እንበል። እንዴት እንደዚህ አይነት ቦታ ላይ ተገኘ? ድሮ እንደዚህ አይነት ዝግጅት ላይ አትገኝም ነበር። ምንም አማራጭ አልነበረኝም።
ስለዚህ ራስን ዝቅ የምታደርግበት ቀናቶች አሉ። እንዴት ነህ ግን? ወይኗን መመለሷን ሰማው። አዎ እየረዳችኝ ነው። ጥሩ፣ በጣም ጥሩ። ካንተ እንደሰማሁት ከወይኗን ጋር ግንኙነታችሁ ጥሩ ነው። በድጋሚ እንደ በፊቱ አታናድድህም አይደል? ከልቤ ነው። ደስታን እመኝላችኋለሁ። ይመስለኛል ሙሉ በሙሉ ለቅቄያለሁ። እኔም መናገር እችላለሁ። አንቺም ዘና ያልሽ ትመስያለሽ። በዛ ላይ ስራም ላይ ሆነሽ አሁንም ደስተኛ ትመስያለሽ። እናትህን አግኝቻት ነበር። ስለኛ ግንኙነት እውነቱን ነግሬያታለሁ። እኔ የምወደው ሰው እንዳለ ነገርኳት። አንቺና ፓንዊንግ አንድ ላይ ናችሁ? እና ደስተኛ ነን። ለበርካታ አመት ጓደኛሽ እንደመሆኔ ደስተኛ ስትሆኚ ከማንም በላይ ደስተኛ ሆናለሁ። አመሰግናለሁ። ግን ይሄ ፓንዊንግን ትረጂዋለሽ? የስራውን ጉዳይ መረዳት አልችልም፣ ግን ሰሞኑን እኔን በጥሩ ሁኔታ ይንከባከበኛል። እኔን ለሰከንድ ለማየት ብቻ 4 ሰዓት ይጓዛል። እርዳታ ስፈልግ ሁሌም ካጠገቤ ነው። ይሄንን ካንተ ለማግኘት ተስፋ አድርጌ ስጥር ነበር። አይ የድሮን እንቶ እሺ፣ ምንም ቢሆን ተደሰች። አንተም ደስተኛ ሁን። ዊንግ ተመልሻለሁ። ዝግጅቱ እንዴት ነበር? ጥሩ ነበር? ታውቅ የለ የተለመደው ማህበራዊ ጉዳይ ነው። ደክሞኛል። ሁሉም በሰላም ማለቁ ይታያል። አንቺና ናንጃን በድጋሚ በአጋጣሚ ተገናኝተን ነው። ከዛ ትንሽ አወራን። የተለየ ነገር የለውም። ቀጣይ እንደዚህ አይነት ዝግጅት ላይ አብሬሽ እሄዳለሁ። ግን ይሄ ፓንዊንግን ትረጂዋለሽ? ምን ነው? ዝግጅቱ ላይ የተከሰተ ነገር አለ? የለም። ይሽን ምንም ነገር ቢፈጠር ወዲያውኑ እንድትነግርኝ እፈልጋለሁ። ልረዳሽ የምችለውን አደርጋለሁ።
ረዳት ዋንግ እናቴ የት እንዳለች ታውቃለህ? ስደውልላት አታነሳም። ስቱዲዮ ስመጣም የለችም። ምን? እናቴ እረፍት ሰጥታለችና ለቀናትም አላገኛትም። የት እንዳለች ታውቃለህ? እሺ በቃ አመሰግናለሁ። አዎ ስለሷ ዜና ካለ ወዲያው ደውል አሳውቀኝ። እሺ ናንዣን ቆየት ነህ? ስብሰባው ሊጀመር ነው። ወይኗን እናቴን ላገኛት አልቻልኩም። ምን ተፈጠረ? እኔ እንጃ አላወቅኩም። ስደውልላት ስልኬን አታነሳም። አንተ የት ነህ? ላገኝህ እመጣለሁ። እሺ ቻው። አለቃ፣ እነዚህን ሁሉ አመታት ድርጅቱ ለኔ ጥሩ ነበር፣ ግን አሁን ላይ ድርጅቱና እኔ በጣም የተለያየነን። ካሁን በኋላ አብረን መስራት የምንችል አይመስለኝም። ስለዚህ ውላችንን ማቋረጥ እፈልጋለሁ። እሺ፣ ሁሉም ማቋረጥ ብትፈልጊም እንኳን የማይቻል ነው። ምንድን ነው የምትፈልገው? አትደንግጪ፣ ላስረዳሽ። ድርጅቱን ሸጬዋለሁ። ስለዚህ ውሳኔ ማስተላለፍ አልችልም። ሸጬዋለሁ? ካሁን በኋላ የድርጅቱ ኃላፊ አቶ ፓን ነው። ስለዚህ እሱ ነው የሚወስነው። አሁን መሄድ ትችላለህ። እኛ እናወራበት። እሺ፣ ካሁን በኋላ ይህ ድርጅት ያንቺ ሆኗል። የራስሽ አለቃ ነሽ። የፈለግሽውን አድርጊ። አንተ ስለዚህ ጉዳይ እንዴት አወቅ? ነግሬሻለሁ። ካሁን በኋላ ችግሮች አይኖሩብሽም። ቃሌን የማከብር ነኝ። አመሰግናለሁ። አስደነገጥከኝ። ደስተኛ እስከሆንሽ ድረስ ሄሎ፣ ይህ ዣኦ ሽንግሊንግ ቤተሰብ ነህ? አዎ እናቴ ናት። ምንድን ነው? ወይዘሮ ዣኦ የመኪና አደጋ ደርሶባታል። በሆስፒታላችን ትገኛለች። ለመናገር ነው የደወልኩት። ሰሞኑን ስለኛ ግንኙነት በዜና እየተዘገበ ነው። ካሁን በኋላ ስንወጣ መጠንቀቅ ይገባናል። እንደፈለጉ ይዘግቡ። አሁን ባይሆን ማወቃቸው አይቀርም። ላንተ ስም ጥሩ አይሆንም ብዬ አስቤ ነው። አይሆንም። እንደውም አንቺና ጃናንጀን በየቀኑ ከማየት ይሻላል። ድርጅቱ አሁን ያንቺ ነው። የወደፊት እቅድ አለሽ? ምን አይነት ገጸ ባህሪ ነው የምትፈልገው? እኔ የምፈልገው የአቶ ፓን ሚስት ሆነሽ
በድጋሚ እየቀለድክ ነው። እኔ ምግብ ልስራ። አባ ሰሞኑን ስላንተ ነው የሚወራው። ስላንተና ስለ ተዋናይቷ ነው የሚወራው። አባ አየከው? እኔ ባላየው ኖሮ የፓም ቤተሰብ አሁን በዓለም መሳቂያው ጉዳይ ሆኖ ነበር። አባ ምንድነው የምትለው? ስለ ዩሺን የምሬን ነው። የምር ማለት ምን ማለት እንደሆነ ይገባሃል? ይህን ግንኙነት አሁንኑ አቋርጥ። አባ ይሄ ጉዳይ ድርጅቱን ስለገዛው ነው። አንተ የሁሉንም ሴት ተዋናዮች ድርጅት ብትገዛ ምንም ትልቅ ጉዳይ አይደለም። ግን ይሄ ዩሺን እንደሰማሁት እሷና ናንሺን የቆየ ግንኙነት አላቸው። ከእንደሱ አይነት ሴት ጋር እንድትሆን እኔ አልፈቅድም። ካልሆነ አባቴ ብለህ በጭራሽ እንዳትጠራኝ። ግን ከናንዣን ጋር ያላትን ግንኙነት ጠይቄያታለሁ እና አሁን ላይ ተለያይተዋል። አሁንም ግንኙነት ኖራቸው አልኖራቸው አይደለም፣ ዋናው ጉዳይ ሌሎች የሚያስቡት ነው። ይሄ ገባህ? አሁን ይሄን ጉዳይ በፍጥነት አቁም። ካሁን በኋላ እንደዚህ አይነት ዜና ማየት አልፈልግም። አባ ሰላም፣ ዩሽንግሊንግ የት ክፍል እንዳለች ንገሪ። 305 አመሰግናለሁ። የዣኦ ሽንግሊንግ ቤተሰብ ናችሁ? አዎ። ዣኦ ሽንግሊንግ የተወሰነ አጥንት መሰበር አጋጥሞታል። እኛም ቀድመን ስላወቅን ሙሉ አጥንት ምርመራ አድርገንላታል። ውጤቶቹ በቅርቡ ይወጣሉ። ከሌላ ሆስፒታል ሪፈር ስለተደረገች እባክህ ሄደህ ይሄን አስተካክል። እኔ እወጣዋለሁ። አንተ መጀመሪያ እናትህ ጋር ሂድ። አመሰግናለሁ። ስለኔ ትጨነቃለህ? ልትጠይቀኝ እዚህ መጣ? እናቴ ነኝ። ስላንቺ ካልተጨነቅኩ ማን ይጨነቃል? አደጋ ደረሰብሽ ብለው ሲደውሉልኝ ምን ያህል እንደፈራው አንቺ ታውቂያለሽ። ግን ይህ አደጋ ሞት ምን ያህል አስፈሪ እንደሆነ ነው ያሳየኝ። የመኪናው አደጋ ሲከሰት ምን እንደታሰበኝ ታውቃለህ? አባትህን ነበር ያሰብኩት። ያኔ የአውሮፕላኑ አደጋ ሲከሰት አባትህ አውሮፕላን ውስጥ ፈርቶ መቀመጥ ብቻ ነበር የሚችለው። ምንም ማድረግ አልቻለም። ዝም ብሎ ሞቱን ሲጠብቅ ብቻ ነበር። አባት ከሄደ በኋላ የኔ ዓለም በሙሉ ተናጋ። እነዛ ሁሉ አመታት አውቃለሁ
ራስን በተደጋጋሚ እየወቀስክ ነበር የኖርከው። እኔን ደስተኛ ለማድረግ በጣም ጥረሃል። መሰቃየት እንዳቆም ፈልገ ነበር፣ ግን ዌንዋን ስትመጣ እሷ በተደጋጋሚ ታስታውሰኛለች። አባቴ የዛኔ በአደጋው ያለ እርዳታ ምን ያህል እንደተሰቃየ። እኔ እውነት ልቋቋም አልችልም። እሺ በቃ ግን ለንዋን ያለኝን ስሜት ታውቂያለሽ። በእርግጥ ያልሽውን ነገር አሳልፌያለሁ፣ ግን እሷን ለመተው ቀላል ቢሆን ከ7 ዓመት በፊት አድርገው ነበር። ለንዋን ያለኝ ስሜት የተለየ መሆኑን ልታውቂ ይገባል። ናንሺያን፣ ማንኛውም ወላጅ ልጆቹ እንደዚህ እንዲያዝኑ በጭራሽ አይፈልግም። ዌንዋንን እንድትተዋት ባላስገድደም እንኳን እሷን ስታያት አባቴ የሆነውን ነገር በሙሉ ልትረሳው ትችላለህ? ለአጭር ጊዜ ማዘን የተሻለ ነው። የበለጠ ወድቀ ለማየት አልፈልግም። እማ አሁን አሞሻል፣ ስለዚህ አናውራ እሺ? ናንሺያን፣ ለእኔ ስትል ብዙ ነገር አሳልፈዋል። ዌንግ፣ ስለምን እያሰብክ ነው? ደብሮሃል? ምንም። ምንድን ነው የሚሸተኝ? ደስ ይላል። ምን አይነት ምግብ ነው? የሆነ ችግር አለ? የለም። ቤተሰብ እያስጨነቀ ነው? አትጨነቂ። ቤተሰብ ሳይሆን እኔ ነኝ አብረሽ መሆን የፈለኩት። አንቺን ማግኘት በህይወቴ ትልቁ መልካሙ ነገር ነው። ስለዚህ ሌሎች ምንም ቢሉ እኔ ምርጫዬ ላይ ብቻ አተኩራለሁ። ውዴ፣ እኛ ሁለታችን አሁን አንድ ላይ ነን። እመነኝ፣ ለራሴ ጥቅም ሌሎችን የማስቸግር አይደለሁም። ችሎታውና ብቃቱ አለኝ እነዚህን ችግሮች ካንተ ላይ ለማሳለፍ።
አውቃለሁ። እንግዲያውስ ጊዜ ወስን። እኔ ቤተሰብህን እንዳገኛቸው እነሱ ካገኙኝ በኋላ የበለጠ ይረዱኛል።